ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። ሁላችንም የምናውቀው አንድ ታሪክ አለ አይደለ? በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። ይሄ ታሪክ እንደ ታሪክ ሰው ሰራሽ እንደሆነ እና እግዚአብሔር የሚለኮሰው እሳት ምንም እንደሌለና እሳቱ ይልቁንስ የሚለኮሰው በሰዎች እንደሆነ ዛሬ ከማስረጃ ጋር ልነግራችሁ መጥቻለሁ። ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። እንግዲህ በምናገረው ነገር ባትናደዱብኝ እመርጣለሁ። መላእክቱ ነጭ ለብሰው ምስራቹን አበሰሩ ተነስቷል። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምንቆያችሁ እንደምስከይሳ ደረሳችሁ። እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ እኔ ሶስና ካሱ ባላለው የታዱ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ሰሞኑን እንግዲህ ባለ 50 ላይ ነንና በኢየሩሳሌም ደግሞ በጌታችን መቃብር የሚለኮስ እሳት አለና ከሰማይ የሚወርደው እሳት ቅዱሱ እሳት ተብሎ የሚነገረው ሰውን የማያቃጥለው እኛ እንግዲህ እንደሰማነው ሰውን እንደማያቃጥል የፈውስ እሳት እንደሆነ ከሰማይ የሚበራ እሳት እንደሆነ ነውና ያ እሳት ከሰማይ አይደለም የሚል ነገር አለ። ከዚህ በፊት ዲያቆን ሄኖክ ኃይሌ የተናገረው ንግግር አለ። እሱንም እናያለን። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር ያደረግን ለብዙ ሰዎች እናዳርሰው። ወደ ቪዲዮ ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። አዎ እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም። ጎበዝ እንዴ! እውነቴን ነው። ምግብ ሊበቃ መጠነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው እንዴ። አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው 3 ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለች። አሁን የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅላችሁ አለ እኮ አይኑን አፍጥጡ። ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶምቢል ቢሰግድ ሰኞ የረሳት ይል ምን አገባኝ ብሎ አይኑን አፍጥጦውን እየደበጠ ነው እንዲያሩ ያመናቲ። አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። ረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም
ይችላል ሶስቷ መልእክት። ለአባታችን ለርዕሰ ሊቃውንት ለአባ ገብረ ኪዳን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። አሁን እንግዲህ ባለ 50 ላይ ነንና ባለ 50 ላይ ደግሞ የሆነ የመብላት የመጠጣት የመጨፈር ሁሉ ነገር የተፈቀደልን አድርገን የምናስብ ሰዎች አለንና 2 ወር ሙሉ የጾምነውን ጾም በዚህ የባለ 50 ላይ ደግሞ ምናጠፋለን እና በዚህ ባለ 50 ላይ እጅግ በጣም መበርታት አለብን። ጠዋት ቅዳሴውን ኪዳኑን ማስደረስ አለብን እና በተቻለና ከስራችን ጋር እንዲሄድ አድርገን በሌሊት ተነስተን ኪዳን እንኳን አድርሰን መምጣት አለብንና ጾሙ ተፈቷል ብለን እንደፈለግን አሸሸ ገዳሚ የምንል ሰዎች አለንና ለነዛ ሰዎች የተሰጠ ምክር ነው። አባታችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮዎች እንለፍ። ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። ሁላችንም የምናውቀው አንድ ታሪክ አለ አይደለ? በኢየሩሳሌም በጌታችን መድኃኒታችን ኢየሱስ ክርስቶስ የመቃብር ስፍራ ከሰማይ የሚወርድ እሳት አለ፣ እግዚአብሔር የሚለኩሰው እሳት አለ በየዓመቱ እና ይሄ እሳት እንደው የሚያቃጥልም አይነት እሳት አይደለም። ማንም ሳይነካው ሰው ሳይለኩሰው እግዚአብሔር የለኮሰው እሳት ነው። ይሄ በየዓመቱ የሚሆነው ለጌታ ትንሣኤ የሚል አይነት ታሪክ ሰምተናል ሁላችንም ከልጅነታችን ጀምረን በተለያየ አብያተ ክርስቲያናትም ይነገራል። እና ይሄ ታሪክ እንደ ታሪክ ሰው ሰራሽ እንደሆነ እና እግዚአብሔር የሚለኩሰው እሳት ምንም እንደሌለና እሳቱ ይልቁንስ የሚለኩሰው በሰዎች እንደሆነ ዛሬ ከማስረጃ ጋር ልነግራችሁ መጥቻለሁ። ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። እንግዲህ በምሰራው በምናገረው ነገር ባትናደዱብኝ እመርጣለሁ። ኤኒዌይስ ወደ መጀመሪያው ወደ ታሪኩ ስንመለስ ታሪኩ ባጭሩ ስነግራችሁ ምንድነው ለትንሣኤ ዕለት እንግዲህ ፓትርያርኩ ምን ያደርጋሉ? የኢስተርን ፓትርያርክ ተፈትሸው ክብሪት እንዳልያዙ ወደ ጌታችን መቃብር ስፍራ ይገባሉ። ከእሳቸው ከመግባታቸው በፊት ሲል ይደረጋል። የጌታችን የመቃብር ስፍራ ይዘጋል። ልክ እሳቸው ሊገቡ ሲሉ ነው የሚከፈተው። ከዛ በኋላ እሳቸው ገብተው ጸሎት ካደረጉ በኋላ እሳት እንደሚወርድ ልብ በሉ። እሳቱ የሚወርደው እሳቸው ጸሎት ካደረጉ በኋላ እንደሆነ ይሄ የግሪክ የኢስተርንም ትራዲሽን ነው። እንደገና ደግሞ ብዙ ሰዎች ሲሉ ሰምታችሁ ሊሆን ይችላል። እሺ ይሄ ነው ታሪኩ። ስለዚህ ምን ያደርጋሉ? የኢስተርን ፓትርያርክ ይገባሉ። ከዛ በኋላ ጸሎት ያደርጋሉ። ጸሎት ሲያደርጉ እሳት ይወርዳል ከየት? ከሰማይ። ስለዚህ ይሄ ታሪክ ውሸት እንደሆነ በማስረጃ ላሳያችሁ። የመጀመሪያ ማስረጃ የምናነሳው ከራሳቸው ከኢስተርን ጳጳሳት ይሆናል ማለት ነው። ኦኬ የመጀመሪያው ማስረጃችን ራሳቸው ኢስተርኖች ይሆናሉ፣ የትራዲሽኑ ባለቤቶች ማለት ነው። ለምሳሌ የመጀመሪያው ሊቀ ጳጳስ አርክ ቢሾፕ ኬሪሊዮስ ይሆናሉ ማለት ነው። የኢስተርን ጳጳስ ናቸው እና በጣም የሚገርማችሁ ነገር ይህንን ስርዓት ገብተው የፈጸሙ ናቸው። ያ ማለት ከመግባታቸው በፊት የተፈተሹ ክብሪት እንዳልያዙ ከዛ በኋላ ገብተው ደግሞ ጸልየው እሳት ወረደልኝ ብለው ከወጡ መካከል አንደኛው ሰው ናቸው። ለምሳሌ ጋዜጠኛ ዲሜጥሮስ አሊካኮስ ይህንን ታሪክ ጥናት እያደረገ ኢንተርቪው ያደርጋቸዋል። እንዲህ ይመልሳሉ። ብፁዕነቱ እንግዲህ የዘይት ፋኖሱ አስቀድሞ ተለኩሶ እንደሚገባና ፓትርያርኩም ሻማዎቻቸውን የሚለኩሱት ከእርሱ ላይ መሆኑ እውነት ነውን? ኦ እውነት ነው። ስለዚህ ቅዱስ እሳቱ ፓትርያርኩ ሲገቡ የሚለኮሰው ሻማ የሚለኮሰው ፓትርያርኩ ከመግባታቸው በፊት ከሚበራው የዘይት ፋኖስ ላይ ነው ማለት ነው። ልክ ነኝ ብፁዕነቱ? አዎ ልክ ነህ። አንዴ አድርገውታል? አዎ አንዴ አድርገዋል። ወደ ቅዱስ መቃብሩ ሲገቡ ምን አዩ? እዚያ የተቀመጠ የተለኮሰ ፋኖስ አለ። የተለኮሰ? አዎ የተለኮሰ። የዘይት ፋኖሱ ወደ ውስጥ ተለኩሶ እንደሚገባና ተለኩሶ እንደሚወጣ አውቃለሁ። ዓለም ወይም ቢያንስ ነገሮችን በንቃት የሚከታተሉ እውነቱን የሚፈልጉ ታማኝ የኦርቶዶክስ ክርስቲያኖች ይህንን ማወቅ መብት የላቸውም ይላሉ ብፁዕነቱ። ነገር ግን እኔ የምነግርህ በእኛ ቤተ ክርስቲያን መጻሕፍት በፓትርያርክ መስሪያ ቤቱ ይፋዊ መጻሕፍት ውስጥ ብዙ ተጽፎ የሚገኙ ነገሮች አሉ። ብፁዕነቱ ግን የትኛውን ቦታ ላይ ስለ ተለኮሰ የዘይት ፋኖስ እኮ አይናገሩ። አዎ ግን እነሱ ተአምር አይሉ፣ ይህንን ስርዓት ነው የሚሉት። ሁሉም የጉዞ ወጪዎችና መሰል ነገሮች ላይ የቅዱስ ብርሃን ስነ ስርዓት ነው የሚሉት እንጂ ተአምር አይሉ። ምንም አይነት ተአምር የለም። እንግዲህ እንዳያችሁት ነው ገብተው እሳት ይዘው ከወጡት ሊቀ ጳጳሳት አንዱ ሊቀ ጳጳስ ኬሪሎስ እንግዲህ ምንም ተአምር የለም እና በሰው እንደሚበራ ከእግዚአብሔር ሳይሆን በሰው ናቹራሊ እንደሚበራ ራሳቸው ተናገሩ። አሁን ወደ ሁለተኛው ማስረጃ ልሂድ። እንግዲህ ሁለት አይነት ፋኖሶች አሉ። ለምሳሌ አንደኛው ይሄ ነው፣ አንደኛው ደግሞ ይሄኛው ነው። ከነዚህ ሁለት ፋኖሶች ለምሳሌ ይሄኛውን ፋኖስ ለ4 ዓመት ተከታታይ የቤተ መቅደስ ጠባቂ ሆኖ በየዓመቱ በዚህ ስርዓት ፓትርያርኩ ከመግባቱ ከ45 ደቂቃ በፊት ይህን ፋኖስ ይዞ የሚገባ ሰው ላስተዋውቃችሁ ማለት ነው። ሊቀ ጳጳስ ኒቃፎሮስ ይባላል።
ኦኬ ለ4 ዓመት ተከታታይ ይህንን ፋኖስ ይዞ ይገባል። ፓትርያርኩ ተፈትሾ ከመግባታቸው ይሄ ስርዓት ከመፈጸሙ ከደቂቃዎቹ በፊት ማለት ነው። እና ሊቀ ጳጳስ ኒቃፎሮስ እንግዲህ ይሄው ዲሜጥሮስ አሊካኮስ ይህንን ጥያቄ አቅርቦለት ነበረ እንዴት እንደሚበራ። ስለዚህ ይህንን መልስ መልሶለታል። እንግዲህ ብፁዕነቶ እስቲ እናስታውስና ፋኖሱ እንዴት እንደሚበራ እንናገር። አንድ ጊዜ ደግሞ በካሜራ ፊት ይንገሩ። ያጋጠመውት ነገር ምን ነበር? ለ4 ተከታታይ ዓመታት በ85፣ 86፣ 87፣ 88 ዓመተ ምህረት የመቅደሱ ጠባቂ ነበሩ። 4 ጊዜም እሳቱን ከቅዱስ መቃብር ስፍራ አወጥተውታል። አዎ በጥቅርሶ ነበሩ የሚያስቀምጡት። አዎ የማይጠፋውን ፋኖስ እኔ ነኝ የማስቀምጠው። በቅዱስ መቃብር ውስጥ አስቀምጠዋለሁ። እኔም ነኝ የማበራው። ሰው ነው የሚያበሩት። አዎ በክብሪት ለኩሼ አበረዋለሁ። ፋኖሱን በቅዱስ መቃብር ውስጥ እንዳበሩ እየነገሩን ነው። እርሱ ይዘውት ገብተው ነው የሚያበሩት? አዎ ይዤው እገባለሁ፣ ከዛም አበረዋለሁ። በክብሪት ነው የሚያበሩት ብፁዕነቱ? አዎ በክብሪት ነው። ይህ ለ4 ጊዜያት ተከስቷል እያሉ? አዎ 4 ጊዜ። እንግዲህ እንደሰማችሁት ነው። በክብሪት ራሴ ነኝ የማበራው እና ፓትርያርኩ ከመግባቱ በፊት ኦኬ የኢስተርን ፓትርያርክ ተፈትሾ ከመግባቱ በፊት ይዞት የሚገባው ይሄኛውን ፋኖስ ራሴ ነኝ የማበራው ብሎ ሲናገር እንደሰማችሁት ነው። ይሄ የራሱ ቃል ነው። እንግዲህ ይህንን የተናገረው ለ4 ዓመት ተከታታይ ይህንን ስርዓት የሚፈጽም የነበረ የቀድሞ ሊቀ ጳጳስ ነው ማለት ነው። ወይ ደግሞ የቤተ መቅደሱ ጠባቂ የሆነ ሊቀ ጳጳስ ነው ማለት ነው። ሶስተኛ ይህንኑ ስራ የሚሰራ አሁን ሊቀ ጳጳስ ኒቃፎሮስ የሚሰራውን ስራ የሚሰራ ሌላ ሊቀ ጳጳስ ላሳያችሁ። ሊቀ ጳጳስ አቡነ ኤስድሮስ ይባላል። ልክ እንደዚሁ ይኸው እዚህ ላይ እንደምታዩት ፓትርያርኩ ተፈትሸው ከመግባታቸው ለጸሎት ልብ በሉ። ፓትርያርኩ ተፈትሸው ሲገቡ ምንም እሳት የለም ነው የኢስተርንም ትራዲሽን በታሪክም የሰማ ነው። እሳቱ መቼ ነው የሚወርደው እንዳትረሱ። ፓትርያርኩ ተፈትሸው ከገቡ በኋላ ጸሎት ሲያደርጉ ነው እሳቱ ይወርዳል የሚባለው። እና ሊቀ ጳጳስ አቡነ ኤስድሮስ ልክ እንደዚሁ እንደ ኒቃፎሮስ ፋኖሱን ቀድመው ይዘው የሚገቡ የነበሩ የቤተ መቅደሱ ጠባቂ ናቸው። እዚህ ላይ እንደምታዩት ለኮሮናም ጊዜ እሳቸው ናቸው ይዘው የገቡት። ይሄው ቪዲዮ ላይ እንደምታዩት እኚህም አባት የተናገሩትን ላሰማችሁ። እንዲህ ብለው ኢንተርቪው ሰጥተዋል። እንግዲህ ወደ ውስጥ ገብተው በቅዱስ መቃብሩ ላይ ያለውን ፋኖስ ያበራሉ። ከዚያም ፓትርያርኩ ሲገቡ በርቶ እንዲያገኙ ተውት ይወጣሉ። ነገሩ እንዲህ ነው ወይስ አይደለም? አዎ ነገሩ እየሆነ ያለው ይህ ነው። አዎ የጠባቂዎቹንም ፋኖስ የዘይት መብራት ቀዩን አብረው ያበራሉ። አዎ 2 የዘይት ፋኖሶች አሉ። አንደኛው የመቅደሱ ጠባቂ ይዞት የሚገባው ሲሆን ሁለተኛው ደግሞ እዚያው የሚገኘው ነው። ሁለተኛውንም ፋኖስ እርስዎ ያበሩታል? አዎ እርሱንም ጭምር አበረዋለሁ። አሁንም ሊቀ ጳጳስ ኤስድሮስ ምን ብለዋል? እኔ ነኝ የማበራው። እና እኔ ነኝ የማበራው ሲሉ ደግሞ የትኛውና የትኛው ነው? ሁለቱንም ፋኖሶች ናቸው ማለት ነው። 2 ፋኖሶች ናቸው የሚኖሩት። ሁለቱንም ፋኖሶች በክብሪት እንደሚያበሩ ተናግረዋል ማለት ነው። ይህ የሚሆነው ግን ፓትርያርኩ ከመግባቱ በፊት ነው። ለምን ይሄን አልኳችሁ? ፓትርያርኩ ተፈትሸው ሲገቡ እሳት ኦልሬዲ ውስጥ በርተዋል ማለት ነው። ስለዚህ ፓትርያርኩ ተፈትሸው ሲገቡ ክብሪት እንዳልያዙ እንደው ለድራማ ይፈተሻሉ እንጂ ውስጥ የበራ እሳት አለ። ስለዚህ ከዛ እሳት ይለኩሳሉ። ኖ ማስረጃ ልትሉኝ ትችላላችሁ። ይሄንን ቪዲዮ ተመልከቱ። እዚህኛው ቪዲዮ ላይ እንደምታዩት እየተፈተሹ ነው። ኦኬ ከዛ በኋላ በመግባታቸው ሰዓት ላይ ካሜራው ዞር በሚልበት ምን አያችሁ? ኦኬ ስሎ ሞሽን እናድርገው። በስሎ ሞሽን ላሳያችሁ። ተመለከታችሁት? ቀድሞውኑ ፓትርያርኩ ተፈትሸው ከመግባታቸው በፊት ውስጥ የበራ የተለኮሰ መብራት አለ። ያው እንግዲህ ተከታትለን እንደተመለስነው ነው ወንድማችን እንደተናገረው ነው እና ከዚህ በፊት ዲያቆን ሄኖክ ኃይሌ ቅዱሱ እሳት ከሰማይ እንደሚበራ እና ያ እሳት ካልበራ በስተቀር እዛ ያሉት ኦርቶዶክሳውያን ትንሳኤን እንደማያከብሩ ነው እና እሳቱም ደግሞ አያቃጥልም። በቪዲዮ ላይ እንደተመለከትነው ደግሞ ያ እሳት የሚባል ከላይ ከሰማይ የሚበራ እሳት የሚባል ነገር የለም። ሲገቡ ክብሪት ሳይዙ ነው የሚገቡት እና ተፈትሸው ክብሪት ሳይዙ ገብተው ነገር ግን ሲወጡ እሳት ይዘው ነው እና የሚወጡት። ያ እሳት ደግሞ ለሕዝቡ ሁሉ ይከፋፈላል። ደዌ ካለባቸው ከደዌያቸው የሚድኑ ሰዎች አሉ ይባላል። ከድሮም ጀምሮ ሲባል የነበረ ነው እና ነገር ግን ቪዲዮ ላይ እንደሰማነው ነው። ይህንን ነገር ደግሞ ዲያቆን ሄኖክ ኃይሌ ከዚህ በፊት ተናግሮታልና እሱን ደግሞ ተከታትለን እንመለስ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ የያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም።
በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነውና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ ያደረሳችሁ። መልካም በዓል። ያው እንግዲህ ዲያቆን ሄኖክ ኃይሌ የተናገረው ንግግር አለ። ይሄ ስለዚህ እሳት ከሰማይ እንደሚወርድ ነው እና መምህራችን ዲያቆን ሄኖክ ኃይሌ ሲናገሩ የሰማ ነው። እንግዲህ የማን ነው ትክክል የሚለውን ዲያቆን ሄኖክ ኃይሌ ምላሽ ቢሰጡበት፣ ትክክለኛ ማብራሪያ ቢሰጡበት። እዛ ያሉ ኦርቶዶክሳውያን ራሳቸው የሚለኩሱት ከሰማይ እንደማይወርድና ራሳቸው እንደሚለኩሱት ተለኩሶት አግኝተው ያንን ለኩሰው እንደሚያመጡት ነው እየተናገሩ ያሉት። ነገር ግን መምህራችን ሲናገሩ እንደሰማነው እዛም ሄደው ያንን ቅዱሱን እሳት በእጃቸው ይዘው አይተናልና እሳቸው ደግሞ ከሰማይ የሚወርድ እሳት ነው ብለው ነው እና የነገሩን። የማነው ትክክል የሚለውን ዲያቆን ሄኖክ ኃይሌ ለዚህ ምላሽ ቢሰጥበት እጅግ በጣም ደስ ይለኛል። የብዙ ሰዎችም ደግሞ ሀሳብ ይመስለኛልና ወደ ቀጣይ ቪዲዮዎች ደግሞ እንላለን። ኦርቶዶክስ በጾሞ ጴንጤ ያድራል። ታውቃለህ አይደል? ኦርቶዶክስ አንጀቱ እስኪላጥብ እንትን ባለው ጴንጤ እየበላ እየቀጠፈ ትንሣኤ ምሽት ያድራል። ያድራል። እነሱ እዛ በጧፍ እኛ እዚህ በሻማ ወይ ደግሞ አሁን ዘመናዊ ደግሞ እንትን መጥቷል። ሞባይል ታበራና ሁሉም ሰው ሁላችሁም አብሩ ሞባይላችሁን አለ። ጥሩ ነው። ግን የሚያሳዝነኝ ትንሣኤ ምንድን ነው ታዲያ? እግዚአብሔር ትንሣኤ የእናንተ ነገር እንዲሰምርላችሁ የተፈጸመ ነገር የተፈጸመው የተሰቀለው ያ ፋሲካ ያ ንጹህ መስዋዕት እሱ ለእናንተ አንዳች የሆነ ውጤት ሲያመጣ እንዲሰምርላችሁ የሚቀርብ ነው። ምን? በአብ ፊት መታየት። ኢየሱስ ከሙታን ተነስቶ በአባቱ ፊት ገባ፣ ቀረበ። ያን ቀን ትንሣኤው እና በአባቱ ፊት መታየት ምንድን ነው የሚያሳየው? ለሱ ሰመረለት፣ ለኛ ሰመረለት። ምን? አንድ ነገር ተረጋገጠ። እያንዳንዱ ግራ የገባው ጴንጤ ሁሉ መዳኑ ተረጋገጠ። እያንዳንዱ ልቡ ጥርጥር ውስጥ ያለ ክርስቲያን ሁሉ መዳኑ ተረጋገጠ። ያው እንግዲህ ተከታትለን እንደተመለስነው ነው ይህ የጴንጤ ፓስተር ወይም ደግሞ የጴንጤ አገልጋይ ነውና አንዳንድ ጊዜ እውነት የሚናገሩ ሰዎች አሉና ክርስቲያን ወይም ደግሞ ኦርቶዶክስ በጾመው ነውና ሌላው የሚያድረው እንደዚህ አይነት ትክክለኛ ነገር የሚናገሩ እውነቱን የሚያውቁ ሰዎችን አያሳጣን። ዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር ያደረጋችሁ ለብዙ ሰዎች አዳርሱት። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። መላእክቱ ነጭ ለብሰው ምስራቹን አበሰሩ ተነስቷል ኢየሱስ ብለው